ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ ከቀኑ በኋላ በሌላ ርዕሰ ጉዳይ ወይም ደግሞ አጀንዳ ተመልሰን መተናል። ቀን ላይ እንግዲህ ጠቁም አድርገናል። በጣም አንገብጋቢ ጉዳይም ስለሆነ የሚመለከታችሁ ሰዎች በዚህ ጉዳይ ላይ በንቃት እንድትከታተሉን በጌታ ፍቅር እናሳስባለን። እንዲሁም ደግሞ ለሚመለከታቸውም ጭምር ሼር እንድታደርጉ በየጊዜው የምንለቃቸው መረጃዎች ወደ እናንተ ይደርሱ ዘንድ ሰብስክራይብ በማድረግ ላይክ በማድረግ ሐሳባችሁን በሐሳብ መስጫ ሳጥን ውስጥ በማጋራት የአገልግሎታችን አጋር እንድትሆኑ በጌታ ፍቅር እንጠይቃለን። እንግዲህ መልካም ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በዚህ ምሽት ወቅታዊ አጀንዳ ከፓስተር ጋራ ይዘን መተናል። ከእሱ አንደበት ደግሞ እንሰማለን። ምን ይሆን ይሄ አጀንዳ የሚለውን ፓስተር አጠናክሮ ይዞልን መጥቷል። እንግዲህ በትጋት እንድትሰሙን አሁንም ባንክሮ በጌታ ፍቅር እንጠይቃለን። እስኪ ሰላምታ እንለዋወጥና ምን ይሆን ፓስተር ይዞ የመጣውን የሚለውን እንግዲህ ከእርሱ እንሰማለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? ሰላም ላንተ ይሁን ወንድሜ፣ እንደምን አመሸ? እግዚአብሔር ይባረክ። እንግዲህ አሳሳቢ አጀንዳ ነው ይዘህ የመጣኸው፣ እንደው እስኪ አጋራን። እንግዲህ በዓለም ላይ በመጨረሻው ዘመን ከሚከሰቱ ነገሮች አንዱ የሞራል ውድቀት ወይም ክራይሲስ ነው። እነዚህ የሞራል ክራይሲሶች በተለይ ደግሞ በውጭ ዓለም በግልጽ የሚታዩ ቢሆኑም በሕግም ተደግፈው እየተደረጉ እንደነበረ ብዙ ጊዜ እኛ ለመዘገብ ሞክረናል። ነገር ግን አሁን ላይ እጅግ አሳሳቢ የሆነው ነገር አገራችን ላይ እየሰፋና እየበዛ የመጣው የፍቺ ትዳር መፍረስ ሁኔታ፣ በትዳር ላይ ትዳር የመደረብ ሁኔታ። ይሄ ብቻ አይደለም። ከፍቺ በኋላ ባል በህይወት እያለ ሚስት በህይወት እያለች ፈቶ ቤተክርስቲያን ይሄንን እና እንደዚህ አይነት የሞራል ውድቀቶች በቤተክርስቲያን ጭምር መታየታቸውና ድሮ ታስታውስ ከሆነ አንድ ሰው ከፈታ በኋላ የፈታበትን ምክንያት ወይ በዝሙት ምክንያት እንኳን ከሆነ በመድረክ ላይ አይደረግም። ጋብቻ የሚደረግ የነበረው ወይ በናፍሻ ውስጥ ወይ ቤት ውስጥ በሽማግሌዎች እንዲያልቅ ነበር የሚደረገው። ቤተክርስቲያን እስከዚህ ድረስ ሲሪየስ ነበረች በጋብቻ ላይ። ይሄ ብቻ እኮ አይደለም፣ በሞት እንኳን እርስ በርስ ቢተጣጡ ወይ ባል ወይ ሚስት ከሁለት አንዳቸው በሞት እንኳን ቢለዩም እንኳን ወደ ትዳር ለመግባት በጣም ረጅም ጊዜ ይፈጃል። እንደው አገባ እንኳን ቢባል እንኳን ብዙም ኮንፈርት የለም። እዚህ ነው ያልነበር። 3-4 ልጅ ከወለድክ በኋላ እንደገና መሞሸሩ ምን አመጣው? ምንድነው ይሄ ነገር? ሌላው ደግሞ በዚህ ምክንያት ብሽሽቅ የሚመስሉ ነገሮች የቤተክርስቲያንን ህልውና የሚያናጉ ነገሮች ናቸው። አሁን ይኸውልህ ነገሮቹ በአይምሮት ምን ችግር አለው ልትል ትችላለች። ችግር አለው። ትውልድ አለ ከታች የሚመጣ። ምንድነው ለዛ ትውልድ እያስተማርከው ያለው? ይቻላል የሚለውን ነው እያስተማርከው ያለው። ዋልጌነት እያስተማርን እንዳይሆን እፈራለሁ። ተሻሽሎ ሁሉ ሌላ መልክ ሁሉ ሊይዝ ይችላል እና ዋልጌነት እያስተማርን እንዳይሆን እፈራለሁ እና ትውልድ እንዳናጣ ነው። እኔ ፍራቻዬ አሁን የሚያደርጉ ሰዎች ብቻ አይደለም። እነሱ አንዴ መስመር ለቀዋል፣ ግን በእነሱ መስመር መልቀቅ ምክንያት በትውልድ ላይ ለሚደርሰው ጥፋት ተጠያቂው ማን ነው? እውነት ነው። የሞራል ውድቀቱ ተጠያቂው ማን ነው? እንግዲህ የቤተክርስቲያን ተቋም ነው ብዬ ነው እኔም በግሌ ማምነው። አልሄድንበትም። በትክክል ይሄንን የሚናገሩ አባቶች አሁን ላይ ሚዲያውም ላይ በለው በየቸርቹም ላይ ቢሆነው ጠፍተዋል።
እንደዚህ እንዲናገሩ አይፈቀድ። የሚያበረታታ ብቻ ነው፣ የሚጮህ ብቻ ነው። ትንሽ ሚዲያው ላይ ይሄ ነገር እንደ እግዚአብሔር ቃል እንዳልሆነ የሚናገሩ 2 በ3 የማይቆጠሩ በጣት የማይቆጠሩ ሰዎች አሉ። እሱም ብዙም ተደማጭነትም ይላል። አዎ ይሄ የሞራል ውድቀት ነገ ቤተክርስቲያንን ወደ ሌላ መልክ ይዟት ሊሄድ እንደሚችል ፍንጭ ነው። ለምሳሌ በሌላው ዓለም እንደሚደረገው ወንድ ወንድን ከማጋባት ጋር ሴት ሴትን ከማጋባት ጋር እኛ ጋር ሊመጣ የማይችልበት ምክንያት በዚህ እኮ ነው። እነሱም ጋር የተጀመረው ፈቶ ሌላ ሲያገባ ቤተክርስቲያን ድጋፍ ስትሰጥ፣ ፈታ ሌላ ስታገባ ቤተክርስቲያን ድጋፍ ስትሰጥ፣ ከማስታረቅና የትዳር ክቡርነትን አስተምሮ አስማምቶ በጋራ እንዲኖሩ ከማድረግ ይልቅ በቲቮዞ መልክ እየተደረጉ ያበረታቱ ገብቷል። በግዴለሽነት ከጥቅም ከታይታ ከክብር ከዝና ከሚያልፍ በጣም እንዴ ጌታ ኢየሱስ እኮ ሲያስተምር ምንድን ነው መሰለ? እህልም ለምንድን ነው አለ? ለሆድ ነው አይደል? መብል ለምንድን ነው ይላል? ለሆድ ነው ይላል። ሆድም ለመብል ነው ይላል። ለመብል ነው። ተመልከት። እነዚህ ግን ሁለቱም ወደ ዳሪ ነው የሚጣሉት። እውነት ነው። በጣም ጧት የበላው ማታ አይኖርም። ወደ ዳሪ ለሚጣል ነገር ህሊናን መሸጥ ይከብዳል። የዘላለሙ አእምሮን መሸጥ ይከብዳል። እንደ ሰው እንደ ኢትዮጵያ እኮ ጥሩ ስነ ምግባር አለ። ልክ ነው። በዚህ በኩል ግን አሁን ተሸርሽሮ ሶሻል አሴቱ ጥሩ ነው። አሁን ግን የተፈታተነው ነው። በውጭ እንኳን ቢሆን ጥሩ፣ በእኛ ቤት ግን ያስጠላል። አያምርም። በእኛ ቤት አያምርም። በእኛ ቤት ነውር ነው። እና እንደነዚህ አይነት ሰዎች ኃይል ይባሉ ያስፈልጋል። ኃይል ይባሉ ብቻ ሳይሆን ጀስት ተቋም ካለ እዚህ ሀገር ላይ እውነተኛ ተቋም ካለ መንፈሳዊ ሐሴቱን ለማስቀጠል የሚጥር ተቋም ካለ ስቶፕ አቁም፣ እንዲህ አይነት ነገር ሊባሉ ያስፈልጋል። እና ዝምታ የበለጠ ሌላውን ገደል የሚከት፣ ሌላውን የሚያበረታታ፣ ሌላውን ለስነ ምግባር ውድቀት የሚያበረታታ፣ ለሞራል ውድቀት የሚያበረታታ ይሆናል። ነገ ከነገ ወዲያ እኮ ፓስተር ትውልድ አልባ የሆነ ተቋም ልንታቀፍ ነው ማለት እኮ ነው። ትውልዱን በቋፍ ላይ ነው ያለው። አሁን እንደዚህ አይነት ደግሞ የይለፍ በሚመስል መልኩ እንደ ሞዴል ሆኖ ካየው ነገ ተባብሶ አባብሶ ነው የሚመጣው። አዎ አሁንም በስውር እኮ እየተስፋፋ ነው ያለው። አሁን በተለይ ግብረ ሰዶም፣ ሌዝቢያን ምናምን በጣም እየተስፋፋ ነው ያለው። በዚህ ረገድ የሚጮህ ሚዲያ እንኳን አትሰማም። ጸጥ ነው የሚለው፣ ሁሉም ጸጥ ገብቷል። ምን በተወሰነ መልኩ ሶሻል ሚዲያ ላይ ትንሽ ሰጣ ገባዎች ነበሩ፣ ግልጽ ስላልሆነ ነው እንጂ ነገሮች አሉ፣ ትግሎች አሉ። በእርግጥ ግን እንደሚገባው ግቡን መጥቷል የሚለው ጉልበት የለው። መሆን ያለበት በተቋም አንጻር ነው፣ እንደ አቋም ነው መወሰድ ያለበት። በተቋም አንጻር እንደ አቋም ነው መወሰድ ያለበት እንጂ እንደ እንትን አይደለም መወሰድ ያለበት። እንደ ግለሰብ አይደለም መሆን ያለበት። ግለሰብ ብቻ አቋም ኦፊሻሊ የኢትዮጵያ አብያተ ክርስቲያናት ህብረት ካውንስሉም ቢሆን ህብረቱም ቢሆን ሌሎቹም ቢሆን በአቋም ደረጃ ከዚህ በፊት ያወጡት ያሳዩት ጥሩ ነገሮች አሉ። እነዛ ነገሮች ተጠናክረው እታች ድረስ መውረድ አለባቸው። ይህ መጽሐፍ ቅዱሳዊ የሆኑ ነገሮች በስውርም ይሁን በግልጽ መበረታታት የለባቸውም። አሁን እኮ ይህ መጽሐፍ ቅዱሳዊ የሆኑ ነገሮች በስውርም በግልጽም ሲበረታቱ ታያለ። አንዳንዱን ባለመናገር ታበረታተዋለ። ልክ ይመስለዋል። ሰውየው ነገ ይቀጥልበታል። ልክ ይመስለዋል። ነገ ሌላ ነገር ሲያደርግ ታየዋል። ወይ ወንድና ወንድ ሲያጋባ ወይ ሴትና ሴት ሲያጋባ ልታገኘው ትችላል። የአውሮፓ እኮ ቤተክርስቲያን እኮ ቀስ በቀስ ነው የሞተ እየመቶ አሁን እንደዚህ አይነት ምስል ይዞ መጣ። አዎ ሴጣን ሁሉን ነገር እሳቱን እንጂ ያው እግዚአብሔር ያወጣበት ጥበቡ ከሱ ጋር አለ እና እሳቱን ስላወጣበት ጥበቡ ከሱ ጋር ስላለ ቀስ በቀስ ምንድነው የሚሆነው? ልክ ነህ እየተባለ ትክክል ነህ እየተባለ ተመልከት፣ ቀስ በቀስ እየሄደ ዝም ሲባል ወደ ሌላ ደረጃ ያድጋል። ይሄን ቸል ልንል የሚገባ ጉዳይ
አይደለም። እንደ እግዚአብሔር ቃል ኖ መባል ያለባቸው ነገሮች ኖ መባል አለባቸው። እኛ በዚህ ሚዲያ ላይ ኖ መባል ካለበት ኖ እያልን የምንጮህበት ምክንያት ያለ ምክንያት አይደል። ይመለከተናል፣ እንደ ሀገር ይመለከተናል፣ እንደ ዜጋ ይመለከተናል፣ እንደ ቤተክርስቲያን አገልጋይ ይመለከተናል፣ እንደ ቤተክርስቲያን አባልም ይመለከተናል። ልጆች አሉን፣ ከኛ የሚቀጥሉ ልጆች አሉ። ልጆቻችን ደግሞ ልጆች ይዘው ይመጣሉ። ትውልድ እንዲሻገር ያስፈልጋል። ስለዚህ የትውልድ ስነ ምግባርና ሞራል ተጠብቆ ማለፍ የሚችለው ትልቁን ድርሻ ከመንግስት በላይ መጫወት የሚገባት ቤተክርስቲያን ነች። በስነ ምግባር ደረጃ ቤተክርስቲያን ነች ትልቅ ኃላፊነት ያለባት። ቤተክርስቲያን ችላ ያለችውንና ቤተክርስቲያን አልቀበልም ድጋፍ የሰጠችውን ነገር መንግስት ምንም ማድረግ አይችልም። ከየት መጥቶ ምን ማድረግ ይችላል? በህግ ቢያግደው በፍጹም። ነገር ግን ቤተክርስቲያን ኖ ማለት ጠንካራ አቋም እርምጃ መውሰድ ስትጀምር፣ ለወንጌል መነሳት ስትጀምር፣ ይሄ ነገር ኃጢአት ነው፣ ይሄ ነገር ከእግዚአብሔር ጋር የሚያጋጭ ነው፣ ትውልድ የሚገል ነው ብላ መነሳት ስትጀምር መንግስት ደግሞ ድጋፍ ሊያደርግ ይችላል። እና ኃላፊነቱ ዋናው የቤተ ክርስቲያን እንደሆነም ሊሰመርበት ሊታወቅ ይገባልላል። ስለዚህ እነዚህ ነገሮች ዝም ስንል እየተስፋፉ ነው ያሉት፣ እየሰፉ ነው ያሉት፣ እየበዙ ነው ያሉት። እስቲ ዛሬ በተለያየ ቦታ ላይ የሚታዩት ነገሮች ምንድናቸው ብለን ስንመለከት ትዳር ከሚፈቱ 10 ሰዎች ፍቺ ከሚያደርጉ 10 ሰዎች 6ቱ ክርስቲያኖች ናቸው። የሚያሳዝን ነው። የቤተ ክርስቲያን እንዲሁም የ8 ወር ሪፖርት ቀርቧል መሰለኝ። በ8 ወር ጊዜ ውስጥ ከ4000 በላይ ፍቺ እንግዲህ የሚመለከተው አካል ወይ ደግሞ ተቋም ይፋ እንዳረገ ተሰምቷል። በሚያሳዝን ሁኔታ ይሄኛው ቤት ጉድ እኮ ነው። ይሄኛው ቤት እኮ እሱ ነው የምልህ እኮ የሴኩላሩ እኮ አይደለም። ለምንድን ነው? አንደኛ ስናጋባም አናስተምርም። አስደንጋጭ ነው። በትክክልም እንዲጠናኑ አናደርግም። በጮኝነት ጊዜ አላግባብ የሆነ ነገር እንዲያሳልፉ ይደረጋሉ። እነዚህ ነገሮች ሄደው ለሞራል ውድቀት ይዳርጋሉ። አውሮፓ፣ አሜሪካ በኒው ሊበራሊዝም ወደዚህ እንዲመጡ ያስገደዳቸው ነገሮች የነዚህ የሞራል ክራይሲስ በቤተ ክርስቲያን ችላ መባልና ቤተ ክርስቲያን አቅም እያጣች እየተዳከመች ትውልዱን መያዝ ትውልዱን እንደሚገባ መምራት ባለመቻሏ የተከሰተ ክስተት ነው። በተለይ ይሄ ግለኝነት በጣም እየገነነ መምጣቱ ለዚህ ነገር ተጋላጭ እንዲሆን አድርጎታል ማህበረሰቡንና የአውሮፓውን ማለት ነው የምዕራቡ። ስለዚህ የዛ ነጸብራቅ ደግሞ በእኛው በተለይ ደግሞ በኢትዮጵያውያን ቀለም ሲመጣ ዳሜጁ ከባድ አደገኛ ነው። አሁን ላይ አንድ የአሜሪካ የኢንተርኔት አቅራቢ የኢንተርኔት ኔትወርክ አቅራቢ ኩባንያ የታወቀ ነው እና ኩባንያው እንደዚህ አይነት ቪዲዮዎችን የግብረ ሰዶማውያን ይዘት ወይም ያላቸው ፖርኖግራፊ የሚያሳዩ ቪዲዮዎችንና ሌሎችም ለወሲብ ሊያነሳሱ የሚችሉ ቪዲዮዎችን ሙሉ ለሙሉ በራሳቸው ኔትወርክ እንዳይተላለፍ አግደዋል። እንግዲህ በቪዲዮ በፒክቸር በተለያየ መንገድ ማለት ነው። በዚህ በኢንተርኔት አቅራቢ ድርጅት የሚያቀርበው አገልግሎት ውስጥ እንደዚህ አይነት ነገሮችን ፈጽሙ ባን አድርጓቸዋል፣ አስወግዷቸዋል። ይሄ ማለት በቢሊየን የሚቆጠር ዶላር የሚሰበስብ ትልቅ ተቋም ማለት ነው። ሬዲየንት ሞባይል የተሰኘ የኩባንያ በሀገሪቱ የመጀመሪያ ፖርኖግራፊ እና የኤልጂቢቲ ይዘቶች በኔትወርክ ደረጃ የሚዘጋ የሞባይል ኔትወርክ ለመሆኑ አልሟል። በመጀመሪያ ደረጃ ይዘጋል። እንደዚህ አይነት ምስሎች ገና ባን ያደርገዋል። ሲሰራጭ እንዳይሰራጩ ለማድረግ ትልቅ ስራ የሰራ ድርጅት ነው ማለት ይችላል። በዚህ አጋጣሚ ማመስገን ስላለብን ነው ፓስተር። የኢትዮጵያ መንግስትም ከቅርብ ጊዜ ወዲህ
በቴሌኮም በኢትዮ ቴሌኮም አማካኝነት እንደነዚህ አይነት ዌብሳይቶች በሙሉ ተወግደዋል። ታውቃለህ አይደል? አዎ። እና አንድ ሪፖርት እንደው እግረ መንገድ ለትምህርትም ስለሚሆን ነው። አሁን ይሄ የወሲብ እንትንን ዌብሳይት ላይ ገብቶ ከሚፈልጉ አገሮች በግንባር ቀደምትነት የምትጠቀሰው አገራችን ኢትዮጵያ ናት። ይሄ እንግዲህ በጣም በጣም የሚያሳዝን ነው። ከዓለም እኮ ነው ወይ ከአፍሪካ ወይ ከዓለም። ስለዚህ አሁን ይህን ነገር የኢትዮጵያ መንግስት መገደቡ እንደው በዚህ አጋጣሚ ማመስገን ተገቢ ነው ብዬ ተገቢ ነው። እና የኩባንያው መስራች የሆኑት ፔል ፊሸር ለኤምአይቲ ቴክኖሎጂ ሪቪው ሲናገሩ እኛ ከፖርኖግራፊና ከኤልጂቢቲ እና LGBTQ እና ከትራንስ ጀንደር ይዘት የጸዳ በኢየሱስ ላይ ያተኮረ አካባቢ የመፍጠር ሙሉ መብት አለን ብለን እናምናለን ብለዋል። እንግዲህ እይታውን ለወጠ ማለት ነው። አዎ ዋው! ይሄ ደስ የሚል በጣም ነው የሚገርመው። ከጨለማ ይሄ መረጃ ሳገኝ ሀገሬን ያየሁት እኛ ቅድም እኮ እንደዛ የምናገርበት ትልቁ ምክንያት ዓለም ይሄ እንግዲህ ይሄ ፍቃድ እንደ አሸን በፈላበት ዓለም ላይ እንደነዚህ አይነት ጀግና የካምፓኒ ባለቤቶች እየተነሱ ነው ያሉት። እንግዲህ ቢሊዮን ዶላር ገቢዎችን ዘግቶ ማለት ነው። በኢየሱስ ላይ ያተኮረ አካባቢ የመፍጠር ሙሉ መብት አለን ብለን እናምናለን። ለዚህ ነው አሜሪካ ውስጥ ሪቫይቫል እየተቀሰቀሰ ነው የምንልበትን ምክንያቶች ምልክቶቹ እየታዩ ስለሆነ እንደሆነ እንዲያውቁልን እንፈልጋለን። ይህ አገልግሎት ተጠቃሚዎች በስልካቸው ሊያገኟቸው የሚችሏቸውን ኩባንያ ለእምነት የሚያመቻቹ ያላቸውን ይዘቶች አስቀድሞ የማጥራትና የመከላከል ስራ ይሰራል። አስቀድሞ ማለት ነው የማጥራትና የመከላከል ስራ እንደሚሰራ ነው የተናገረው። የራሱ የሆነ የሞባይል ማማዎች ያሉት ሲሆን ይሄ ድርጅት ይልቁንም የኔትወርክ ስርጭት ማለት ነው። ይልቁንም ልክ እንደ ባለፈው ዓመት ስራ እንደጀመረ የዶናልድ ትራምፕ ሞባይል ወይም ደግሞ ሁሉ ከታዋቂ የቴሌኮም ኩባንያዎች ቲ-ሞባይልና ሌሎች ጋር በመግዛት ለደንበኞቹ የሚያከፋፍለውን ኔትወርክ ማለት ነው አገልግሎት ባለፈው ማክሰኞ ጀምሮ ይህንን ኦፊሻሊ አድርጎ እየሰራ ይገኛል። ይገርማል። እና በጣም መረጃ ነው። በኔትወርክ ደረጃ የይዘቱ ገደብ በማድረግ ንጹህ የተባለ የኢንተርኔት ተሞክሮ ለመስጠት መሞከሩ በዋናነት ሃይማኖታዊ እሴቶች በቴክኖሎጂ አጠቃቀሞች ላይ ለማንጸባረቅ ለሚፈልጉ ወላጆችና ግለሰቦች ታስቦ የተዘጋጀ ነው ይላል። እግዚአብሔር ይመስገን። ተመልከት፣ በሌላው ዓለም ላይ የምናያቸው ነገሮች ይሄ አሁን አንዱ እየባነነ እየደነዘዘ ይመጣል። ያውም ከምዕራቡ ዓለም ከደነዘዘበት ይሄ ነገር ልክ አይደለም፣ ከእግዚአብሔር ጋር ጣልቶናል፣ ምህረት ማግኘት አለብን፣ ፊታችን ወደ እግዚአብሔር መመለስ አለብን፣ ቴክኖሎጂያችን ከዚህ የጸዳ መሆን አለበት የሚል እኛ ሀገር ደግሞ የስልጣኔ ምልክት አድርጎ እንደ ፋሽን የሚሄድ ምን ልበልህ እንደዚህ አይነት እሳቤ ያላቸው ግለሰቦችም ደግሞ አሉ። ስልጣኔ የሚመስላቸው ውድቀት እንደሆነ ያልገባቸው ገብቷል። ትዕቢት ተጠያቂነትም ባለ እንጂ የሚጠይቅ ሲኖር ነው ተጠያቂነት ነው በእግዚአብሔር ዘንድ እሱ ምንም 100% የምንስማማበት ነው። በምድር ግን የሚጠይቅ ሲኖር ነው ተጠያቂነቱ ነው። በእግዚአብሔር ዘንድ ፍርዱን ለእግዚአብሔር ትተዋል። ትክክል። እሱ ጻድቅ አምላክ ነው። ገብቷል። እርኩሰትን ስታበረታታ አብሮ አያጨበጭብም እግዚአብሔር። ትክክል። ገብቷል። የቅድስና አምላክ ነው፣ ቅዱስ አምላክ ነው። ስለዚህ ያንን አያበረታታም እግዚአብሔር፣ ያንን አያደርግም እግዚአብሔር ጻድቅ ስለሆነ። ስለዚህ ይህንን ለሚያደርጉት ድጋፍም የሚሰጡ አካሎች ራሳቸው
እንደውም እኮ ዮሐንስ ምን ይላል መሰለህ? እንደ ዮሐንስ አብረህ ትጠጣ ነው የሚለው እኮ ስለ ሐሰተኞች ሲናገር አብረህም አትብላ፣ አብረህም አትጠጣ፣ ማዕድ አብረህ አትቁረስ። ይህንን በማድረግ የእነሱ ስራ ተካፋይ ነው የምትሆን። እዛ ድረስ ጨካኝ ነው ክርስትናችን፣ እስከዛ ድረስ ነው እውነቱ፣ እስከዛ ድረስ ነው። ነገር ግን አሁን ላይ ያለው ነገር ምንድነው? እውነትን ከመጋፈጥ ይልቅ ተመሳስሎ መኖርን የመረጡ አገልጋይና ግለሰቦች፣ አገልጋይ ግለሰቦችና አገልጋይ መሪ ግለሰቦች፣ ሁሉም አይደለም፣ በመከሰታቸው ምክንያት የተፈጠሩ ችግሮች ናቸው። እነዚህ ችግሮች ለመቅረፍ ቤተክርስቲያን እውነተኛ ሆና ጨካኝ ሆና በአቋም ደረጃ ወስና መንቀሳቀስ አለባት። ከዚህ በፊት ስለ ኤልጂቢቲኪው ስንናገር የአቋም መግለጫ ያወጡ ቤተክርስቲያኖች ነበሩ። ቴንኪው እናመሰግናለን፣ እነሱ አውጥተዋል። ነገር ግን ያወጡትን መፈተሽ አለባቸው። በቸርቻቸው ውስጥ ተግባራዊ የሆነ ነው ወይ? የጋብቻ ስርዓቶች እንዴት ነው የሚፈጸሙት? ያጣራሉ ወይ? ሀብት ካለ ብር ካለ እኮ ዛሬ ሚስትህን ቤት ቁጭ አድርገህ እኮ የሆነ ቸርች አንዷን ታገባለህ። ችግር እኮ የሌለበት ሰዓት እኮ ነው። ገንዘብ እያሽከረከረን ነው። በጣም ችግር ካለ ብር ካለ የሆነ ጥሩ መኪና ይዘህ መጥተህ እዛ ጋር የሆነ አንድ ቦታ ላይ ታቆመውና መኪናው አብረሃቸው ሀይ ትላለህ፣ አንዷን ደግሞ ታገባለህ። ዛሬ እንግዲህ ትኩረት ለመሳብ ፓስተር፣ ያው እንደምታውቀው ገንዘብ በጣም ትልቅ ሮል እየተጫወተ ነው ያለው። እንዲያውም ወዳጃችን በስርዓት ትናንትና እንደው እየተጫወተን አንድ ነገር እየነገረኝ ሰው ፊትን ያያል እግዚአብሔር ግን ልብን ያያል በሚለው ዙሪያ አወራንና ሰው እንዲህ ፖኬት ነው የሚያየው። በቃ ከምንም ተሟሙተ ገንዘብንም ሰርቀህም ምንም አድርገህ ደመቅ ብለህ ስትመጣ ሰው ለዛ ሰው ነው አቴንሽን የሚሰጠው። እና እውነተኞቹ ደግሞ በጽድቅ የሚሄዱት ደግሞ በቃ የተንገታገቱ ነው የሚሄዱት። ልክ ነው። አሁን ምን መሰለህ ሀጥ እንደ ሊባኖስ ዝግባ ለምለም አየሁት አለና ስመለስ ግን መታሰቢያውን አጣሁት ይላል። ስፍራውንም አጣሁት ይላል። ስለዚህ አሁን ላይ ያለው ነገር እንደዛ ነው። ገብቷል። አመፅ አደባባይ ሲወጣ ሀጥ ይሸሸጋል። ማነው? ጻድቅ ይሸሸጋል። ሀጥ ከተማውን ሲሞላ ጥያቄ ውስጥ ትገባለህ። ልክ ነው። እና ጌታ ኢየሱስም እኮ ብሏል እኮ የተሻላለመ ልብስ ለብሰው አደባባይ የሚታዩ ፈሪሳውያን እኮ ብሏቸዋል። እና ስለዚህ እሱ የጊዜ ጉዳይ ነው። እዛ ጋር ብዙ አንሄድም። ነገር ግን ቤተክርስቲያን ይህንን አውቃ ራሷን ትውልዱን ልታድን ይገባል። ሌላው ለቤተ ክርስቲያን መሪዎች ምን መክራቸው 1 ወር 6 ወር 4 ወር አባል ሆኖ አንድ ሰው ከማጋባታቸው በፊት ያንን የሚያጋቡት ሰው ጀርባው ትዳር ነበረው ወይ ምን ነበረው የሚለውን በደንብ ማጣራት ይገባቸዋል ብዬ እላለሁ። ሌላው ትዳር ሲፈርስ ዝም ብሎ መመልከት ሳይሆን ትዳሮች እንዳይፈርሱና አለመግባባቶች ካሉ እንደ እግዚአብሔር ቃል ለመፍታት ጥረት መደረግ አለበት። ይህንንም ደግሞ ቤተክርስቲያን ልታግዝ ልትደግፍ ያስፈልጋል ብዬ እላለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። መልካም ምሽት። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ጠንከር ያለ አጀንዳ ነው ይዘህ የመጣው፣ ደግሞ ወቅታዊ ነው። በተለይም ደግሞ የዚህ የአሜሪካኑ ተቋም ያደረገው ተግባር ከዚህ ቀደም ትውልድን በገፍ ለገሃነም ሲያጭ የነበረ አሁን ደግሞ ያንን ደግሞ ለመታደግ ትውልዱን በተገላቢጦሽ ትውልድን ወደፊት አይቶ እርምጃ መውሰዱ ለእኛን እንግዲህ እንደ ተምሳሌት ይሆናል ብለን ይህን መረጃ ወደ እናንተ አምጥተናል። ውድ አድማጮቻችን ፓስተር እግዚአብሔር አብስቶ ይባርክ። ትልቅ ምልከታ ስለሆነ እንግዲህ ጆሮ ያለው ይስማ የሚለው የእግዚአብሔር ቃል በእኛ ላይ ተግባራዊ እንዲሆን ምኞታችን ነው። የመጨረሻው ዘመን እንደመሆኑ መጠን የማንቂያ ደወሎችን እንግዲህ አንዳንዴ እንደዚህ ጠንከር ብለን የምንመጣበት ምክንያት ለማባነን ነው። የሚባንን ያመልጣል፣ እንግዲህ የነቃ ያመልጣል ብለን እንግዲህ እንደዚህ አይነት አጀንዳዎችን ይዘን እንመጣለን አልፎ አልፎ። ውድ አድማጮቻችን ለዛሬ ምሽት ይዘን የመጣ ነው ወቅታዊ እና አሳሳቢ የሆነ አጀንዳ ወደ እናንተ አስተላልፈናል። በተለይም ደግሞ ለሚመለከታቸው ሰዎች ይህንን መልእክት እንድታጋሩልን በጌታ ፍቅር እንጠይቃለን። እግዚአብሔር ፈቃዱ ሆኖ እንግዲህ ልንገናኝ የምንችለው ሐሙስ ዕለት ነው።
በነገው ዕለት ሳምንታዊው የዜና ወጃ በቀጥታ ስርጭት ከምሽቱ 12 ሰዓት ላይ ይተላለፋል። ወንድማችን ብስራት አዘጋጅቶ ብቅ ይላል። በዛም እንግዲህ ለወገኖች ሼር በማድረግ እናንተም የአገልግሎታችን አጋር ሁኑ። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።